ለፍልስጤማውያን የተነገረ መልእክት። ፈርዖን ጋዛን ድል ከማድረጉ በፊት ስለ ፍልስጤማውያን ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር እንዲህ ይላል፣ እነሆ በሰሜን በኩል ውሃ እየሞላ ነው፣ ኃይለኛ ጎርፍ ይሆናል። አገሪቷንና በውስጧ ያሉትንም ሁሉ ከተሞቿንና ነዋሪዎቻቸውን ያጥለቀልቃል። ሕዝቡም ድምፁን ከፍ አድርጎ ይጮኻል። የምድሪቱ ነዋሪ ሁሉ ዋይ ዋይ ይላል። ከፈረስ ኮቴ ድምፅ፣ ከጠላት ሰረገላ ጩኸትና ከሰረገላው ክርክሪት ፍትጊያ ድምፅ የተነሳ አባቶች ልጆቻቸውን ለመርዳት ወደ ኋላ መለስ አይሉም፣ እጃቸውም ስንኩል ይሆናል። ፍልስጤማውያንን ሁሉ ለማጥፋት ተርፈውም የሚረዷቸውን ሁሉ ከጢሮስና ከሲዶና ለመቁረጥ ቀኑ ደርሷልና እግዚአብሔር በከፍቶር ዳርቻ የቀሩትን ፍልስጤማውያንን ሊያጠፋ ተነስቷል። ጋዛ በማዘን ራሷን ትላጫለች፣ አስቀሎና አፏን ትይዛለች። በሜዳማ ስፍራ የምትገኙ ትሩፋን ሆይ እስከ መቼ ሰውነታችሁን ትቧጥጣላችሁ? የእግዚአብሔር ሰይፍ ሆይ የማታርፈው እስከ መቼ ነው? ወደ ሰገባህ ተመልሰህ ግባ፣ ጸጥ ብለህ ተቀመጥ ትላላችሁ። ነገር ግን እግዚአብሔር አስቀሎናንና የባህሩን ዳርቻ እንዲወጋ ሲያዘው እንዲፈጽመውም ትእዛዝ ሲሰጠው እንዴት ማረፍ ይችላል? ለፍልስጤማውያን የተነገረ መልእክት። ፈርዖን ጋዛን ድል ከማድረጉ በፊት ስለ ፍልስጤማውያን ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር እንዲህ ይላል፣ እነሆ በሰሜን በኩል ውሃ እየሞላ ነው፣ ኃይለኛ ጎርፍ ይሆናል። አገሪቷንና በውስጧ ያሉትንም ሁሉ ከተሞቿንና ነዋሪዎቻቸውን ያጥለቀልቃል። ሕዝቡም ድምፁን ከፍ አድርጎ ይጮኻል። የምድሪቱ ነዋሪ ሁሉ ዋይ ዋይ ይላል። ከፈረስ ኮቴ ድምፅ፣ ከጠላት ሰረገላ ጩኸትና ከሰረገላው ክርክሪት ፍትጊያ ድምፅ የተነሳ አባቶች ልጆቻቸውን ለመርዳት ወደ ኋላ መለስ አይሉም፣ እጃቸውም ስንኩል ይሆናል። ፍልስጤማውያንን ሁሉ ለማጥፋት ተርፈውም የሚረዷቸውን ሁሉ ከጢሮስና ከሲዶና ለመቁረጥ ቀኑ ደርሷልና እግዚአብሔር በከፍቶር ዳርቻ የቀሩትን ፍልስጤማውያንን ሊያጠፋ ተነስቷል። ጋዛ በማዘን ራሷን ትላጫለች፣ አስቀሎና አፏን ትይዛለች። በሜዳማ ስፍራ የምትገኙ ትሩፋን ሆይ እስከ መቼ ሰውነታችሁን ትቧጥጣላችሁ? የእግዚአብሔር ሰይፍ ሆይ የማታርፈው እስከ መቼ ነው? ወደ ሰገባህ ተመልሰህ ግባ፣ ጸጥ ብለህ ተቀመጥ ትላላችሁ። ነገር ግን እግዚአብሔር አስቀሎናንና የባህሩን ዳርቻ እንዲወጋ ሲያዘው እንዲፈጽመውም ትእዛዝ ሲሰጠው እንዴት ማረፍ ይችላል?